ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ነው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ስራ፣ ጤንነት እንዴት ይዛችኋል? ተግዳራ ከመዳም ጋር ከኔ ጋር ያለው ወልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ አጠር ባለች ቪዲዮ መጥቻለሁ ማለት ነው። ጆን እንዴት ተፈታ ታውቃላችሁ? ጃኒ እና ጆን አደናይ ማለት ነው ታስረው ነበረ። ግን ደግሞ የጆን ረጅም ጊዜ ነበር የታሰረው። የታሰረበትን ምክንያትም ደግሞ ሁላችንም እናውቃለን እንደምናውቀው ነው እላችኋለሁ ውዶቼ። አንዳንድ ጊዜ ሰው ላይ ሲደርስ የሆነ መጥፎ ነገር መማር እንችላለን። ራሳችን ጋር ስላልመጣ ብቻ አይደለም፣ ሰው ጋር ሲደርስ ብልጥ የሆነ ሰው ይማራል እላቸዋለሁ። እነ ጃኒ ደግሞ በአለባበሳቸው ነው የታሰሩት የነበረ። ተፈተዋል። እስር ቤት ለማንም አይበጅም። እንኳንም ተፈቱ፣ ደስ ይላል ማለት ነው። ዋናው ነገር መፈታታቸው ነው። በሰላም መፈታታቸው ነው ዋናው ነገር እላቸዋለሁ ውዶቼ። አልሐምዱሊላህ ረብል ዓለሚን ደስ ይላል። ለቤተሰቦቻቸውም ለራሳቸውም ደስ ይላል። እንዲሁም ደግሞ ጆን ማታ ላይ በላይ ነበር። ሱብሃና ላይ የሰው ፍቅር ስጠኝ ነው የሚባለው። የሰው ፍቅር ስጠኝ ነው የሚባለው እላችኋለሁ። የሰው መውደድ ያለው እና ትናንትና ለራሱ ማታ ላይ በላይ ቲክቶክ 44,000 ሰው ነበረ ሲከታተሉ የነበረው። አቀባበል ምናምን እያደረጉለት ነበር። ደስ ይል ነበረ ማለት ነው። ግን 44,000 ሰው ከራሴ ጀምሮ ስራ ፈት ነበር ነው ማለት ነው። ጉድ እኮ ነው የምር። ሌሊቱን ግን አንተኛም እንዴ? ስራ ፈት ነበር። አይ እኔ እንኳን ብዙ አልቆየሁም፣ ገብቼ አየት ታሪኬ ነው የወጣሁት። እሺ ያው ነው ግን ያው ከስራ ፈቶች እቆጠራለሁ ማለት ይቻላል። አልሙሂም አቀባበላቸው ምናምን ደስ ይል ነበር። ሀቂቀትን ወላይ ገጌ ምናምን እየተጫወተ ከውጭ ዜጎች ጋር ምናምን ነበረ፣ ደስ ይል ነበረ ማለት ነው። እንዲሁም ደግሞ ጃኒና አዶናይም እየጨፈሩበት ነበር እላቸዋለሁኝ። ደስ የሚል ነበረ። አልሐምዱሊላህ በሰላም መፈታቱ ነው። በሰላም ከልጁ ከቤተሰቦቹ ከባልተቤቱ ጋር አገናኝቶታል ማለት ነው አላህ ሱብሃነሁ ወተዓላ። ግን በዚህ አጋጣሚ ሁላችንም ስንናገር በተለይ እንደዚህ ሀገራችን ላይ አሁን ላይ ማለት ነው ትንሽ ነገር ነው የሚያሳስረው። ያኔ እናንተ ጥሩ ነገር ነው ያላችሁት ነገር ያሳስራችኋል። ይሄ መጥፎ ነው የማትሉት ነገር ማለት ነው። ግን ሰው ተገደላችሁ ወይ ተሰረቃችሁ ወይ የሆነ በጣም ከባድ ወንጀል ከሰራችሁ ብትታሰሩ ለ8 ቀን ነው ያየናቸው ነው። በዋስ ይወጣሉ። እንደዚህ ደግሞ ለ20 ዓመት ተብሎ ሲያበቃ ለ5 ዓመት ለ3 ዓመት ታስረው ይወጣሉ ሰው የገደሉትና የኛ ሀገር ህግ ላይ ትንሽ ብዙ የሚያስደስት አይደለም። ምን ትንሽ ብቻ ብዙም አያስደስትም። ሲጀምር የሚያስጠላ ነው ማለት ነው። ደሃ የማይኖርበት ነው ሀገራችን እና አላህ ሰላሟን ይመልስላት። ስለ ሀገራችን ወላሂ ከባድ ነው በአሁኑ ሰዓት ማለት ነው። የትም ቦታ ብትሄዱ ከቤታችሁ ስትወጡ ሻሃዳ ይዛችሁ ነው እንጂ መውጣት ያለባችሁ ዝም ብላችሁ እኮ አይደለም። አሁን ላይ ስንት ሰው ነው ስልክ ላሰራ ሄዶ ጠፋ በዛው እየተባለ ቲክቶክ የምትጠቀሙ ታውቁታላችሁ። ገበያ ሄዳ በዛው ቀረች፣ መጣው ብሎ ጠፍቶናል በዚህ ቀረ ምናምን እያሉ ቤተሰቦች እያፈላለጉ እና ያለንና በተለይ ደግሞ ህፃን ልጅ በተለይ አዲስ አበባ ላይ ብዙ ልጅ ይጠፋል። አብዛኛውን ሶሻል ሚዲያ ስለማይወጡ ነው እንጂ ብዙ ልጅ ነው የሚጠፋው ማለት ነው። ይሄ ግን ትኩረት የለበትም። ጠፍተውም ደግሞ ሬሳቸው የሚገኘው ቱቦ ውስጥ ነው። ክትትል ምናምን አይደረግበትም እዚህ ቦታ ላይ። ግን የሆነ ሰው ዝም ብሎ አለ አይደለ ፌመስም ሆኖ ምንም ሆኖ ሳት ብሎት የሆነ መጥፎ ቃል ከተጠቀመ የዛኔ ህጉ ይበረታል እላቸዋለሁ ውዶቼ። በጣም የሚያስጠላ ነው በነገራችን ላይ። መንግስት ያለበት ሀገር ተከብራችሁ ትኖራላችሁ። መንግስት የሌለበት ሀገር ደግሞ ዝቅ ብላችሁ ተዋርዳችሁ ትኖራላችሁ። የትም ቦታ ብትሄዱ ሁልጊዜም ትዋረዳላችሁ። እንደኛ ውርደታም የለም። አሁን እዚህ ሀገር የትም ሀገር እንሄድ የትም ሀገር የራሳችን መንግስት ያኔ ስለማያስከብረን ተዋርዴ ነው የምንኖረው። አንቺ እኮ አበሻ ነሽ ምንም አታመጪው ነው የምትባዩ። ከጥሩ አረቦች ጋር ከሆንሽ ነው ጥሩ ሆነሽ ያኔ
መጥፎ ነገር ማሰሚው ማለት ነው ስላንቺ ማንነት። ወለኪን ግን መጥፎሽ ጋር ከሆነ ልክ ልክሽ ነው የሚነግሩሽ። እርግጥም እውነታቸው ነው። ስትሄጂ መክተብ ላይም ሆነ ኤምባሲም ጋር ስትደውይ ልትሰሪ ነው የመጣሽው? ልትቀመጭ ነው እንዴ? ወይ ቤት ልታማረጭ ነው እንዴ? የእናትሽ ቤት መሰለሽ እንዴ ነው የምትባየው። ልትሰሪ እኮ ነው የመጣሽው። ልትሰሪ እስከመጣሽ ድረስ ስሪ ዝም ብለሽ ነው የምትባየው። እና የኛ ሁኔታ በጣም ነው የሚያሳዝነው ወላሂ። ሌላ ዜጎች ጋር ግን ብታዩ ማሻአላህ መብታቸው ተከብሮ አገር ሄዱ ሲሉ እንኳን ለራሱ የሚፈርሙት ጉድ ወረቀት ማለት ነው። ለምንድን ነው? በመንግስት ነው የመጡት። የት እንደሚሰሩ ምን እንደሆን ስራቸው፣ መቼ ሀገር እንደገቡ፣ ከመቼ ወር እንደወጡ፣ በስንተኛው አመት እንደወጡ ምናምን ይሄን ሁሉ አሟልተው ሞልተው ፈርመው ነው ሀገር የሚገቡት። መንግስት ይሄን ሁሉ ያውቃል። የኛ ግን በመንግስት እንባላለን፣ ብራችንን እንበላለን፣ አለቀ። የትም ገደል ገባን፣ ሬሳችንም ተጭኖ ሄደም አልሄደም፣ ሰላምም ገባን፣ ሰላምም ኖር፣ ማንም ሰው ተጠያቂ አይደለም። አሁን ላይ ትንሽ ሶሻል ሚዲያ እያገዘን ነው እንጂ ሁላችንም ማለት ነው ሶሻል ሚዲያ ላይ አስተያየት ሲሰጡ ሲያቀርቧቸው ምን ሲሏቸው የማይሆኑ ኤምባሲዎችም እየተዘጉ ነው። አሁን ላይ በተለይ ሳኡዲ ባለፈው እየገደላት ማለት ነው ኤጀንሲው እህታችን የ16 አመት ልጅ በመጣይ በ3 ወሯ ደብድቦ የገደላት ታወቃችሁ። እንደውም ቪዲዮ ሰርቻለሁ። ያ ኤጀንሲ ተዘጋ እየተባለ ነው። እና መዘጋቱ አንድና አንድ ጥቅም ነው፣ ለሌላው መማሪያ ይሆናል። እኛም ተከብረን እንኖራለን፣ መንግስት አለን የምንል ይሆናል ለወደፊት ማለት ነው። እና ሀገራችንን አላህ ሰላም ያደርግልን ለማለት ያክል ነው። ሁላ ወሬ ያበዛውባቸው እላችኋለሁ ውዶቼ። ዋናው ሀገር ነው። ዞሮ ተዟዞሮ መግቢያችን ሀገራችን። የሰው ልጅ እናቱ ቤት ነው አይደለ ደስተኛ ሆኖ የሚኖረው። የትም ቦታ ሂዱ፣ የትም ቦታ እናታችሁ ቤት ግን ስትመጡ ደስተኛ ትሆናላችሁ። ያ ማለት ሀገር ማለት ነው። እናት ሀገር ናት። እና ስለዚህ ሰላማን አላህ ያምጣልን እላችኋለሁ ውዶቼ። የታሰሩትም ስለተፈቱ ደስ ብሎናል። የሀገር ሰላም ነው የሚያስደስተው። የትም ቦታ ብትሄዱ፣ የትም ቦታ ሀገራችሁ ነው የሚያስደስተውና አላህ ከዘረኝነት ያጽዳን። ሁላችንንም ዘረኝነት በሽታ ነው ያባላን ያባቃንና ሀገራችንን ያበላሻት ዘረኝነት ነው። አሁን ላይ ለራሱ ሁሉ ነገር እያስጠላ ሰው ለሰው እኮ አሁን ላይ ይፈራል። ጅብ አትፈሩ በአሁኑ ሰዓት ማለት ነው። ግን ሰው ለሰው አሁን ላይ ያስፈራል። ድሮ እንደታደራችሁ ስትባሉ በመንገድ ዳር ከሆነ ቤታችሁ አልሐምዱሊላህ ብላችሁ በሞቴ ጧት ላይ ከሆነ በሞቴ አፈር ሲሆን ቁርስ በልተኬ ትተላላችሁ። ወይም ደግሞ ቡና እየተፈላ ከሆነ በተለይ አወል ላይ ነው የደረሰው ወይም የደረሽው አፈር ሲሆን በሞቴ ነው እኛ ጋር ማለት ነው። ወሎ ላይ እንግዲህ የምታውቁት ታውቁታላችሁ። ያኔ የዛን ሰዓት ማንም ይሁን ማንም እንዴት አደራችሁ ምናምን ካለ ያለቀ ወይም እንደተዋላችሁ ካለ ምሳ ሰዓት ከመጣ በመንገድ ዳር ከሆነ ቤታችሁ በሞት ያፈር ሲሆን ነው የሚሉት። ለምን የዛን ሰዓት የሚያስፈራ ነገር የለም፣ ምንም ነገር የለም። ሰው አሳድሩኝ ብሎ ካለ ለራሱ ገብተው በልተው ጠጥተው እግራቸውን አጥበን እንደዚህ እኛ የምንተኛበት ቦታ ለቀን እነሱን አስተኝተን ነው እኛ እንትን የምንለው ማለት ነው። አሁን ላይ ግን እንደታደራችሁ ሲሉ አልሐምዱሊላህ ብለን ዝም ነው። ማንንም ሰው ና ብለን አንልም። ያኔ የምናውቀውን እንጂ የማናውቀውን ሰው በሞት ያፈርሰውን ማለት አንችልም። አያችሁ ለውጡ ማለት ነው። ለምን ያስፈራል። በአሁኑ ሰዓት ከማን ጋር እንደምትኖሩ ከማን ጋር እንደምትሄዱ በጣም ነው የምትፈሩት፣ ለነፍሳችሁ ለራሳችሁ ማለት ነው። እና ይሄ ነው እላችኋለሁ ውዶቼ። አላህ ሰላሙን ያምጣልን። የኑሮ ውድነት ከሰላሙ ደግሞ የኑሮ ውድነት ኦቨር ሂዷል። ግን ደግሞ ሰላም ይቀድማልና ሰላሙን አላህ ያምጣልን። በዘረኝነት ምክንያት ስንት ድሃ ልቋል። አሁን ላይ ለራሱ ምሳ በልተው እራት የማይበሉ ያሉ። የኑሮ ውድነቱ ላይ ኦቨር ነው። በጣም ነው የሚያስጠላው። እና አላህ ሱብሃነሁ ወተዓላ ሁሉን ነገር ያሳምርልን፣ ሀገራችንን ሰላም ያደርግልን። እነ ጆኒ ደግሞ ጨፈሩበት እላችኋለሁኝ ኢንሻአላህ። አዶናይ እና ጆኒ ባንድ ላይ ሆነው ኮጆል ላይ እየጨፈሩ ነበረ። ግን ደስ ይላል ለማንኛውም ነገር። በነገራችን ላይ ማለት ነው አንድ እዚህ ጋር የምናውቀው ነገር የጆንና የአዶናይ
ፍቅር እውነት ነው እንዴ? ያኔ አብረው መሆናቸው መጋባት ግን እኛ ምን አይነት ሰዎች እንደሆነ አይገባኝም። አንድ ሴት ከወንድ ጋር ካየናት በቃ እሷ ፍቅረኛዋ ነው ብለን ነው የምናስበው። እና ሶሻል ሚዲያ ላይ በተለይ ተጋቡም በሉ ኮሜንት ላይ ሰው እኮ የሚያገባው በራሱ ፍላጎት ነው። ትዳር ዝም ብሎ እከሌ አይ እሷን አግባት እሷ ትሆናለች ስላለው ብቻ አይደለም። አንድ ሰው የወደደውን ያፈቀረውን የራሱ ያለውን ነው የሚያገባው ማለት ነው። በራሱ ፍላጎት በራሱ ማንነት ያኔች ሴት ትሆነኛለች እሷም ደግሞ ይሄ ይሆነኛል ብላ ስታስብ ነው። እና ከጆኒና ጃኒ ማለት ነው ጆንና ጃኒ መጀመሪያ ፍቅረኛሞች ነበሩ ምናምን እያሉ ነበር። እውነቱን አላህ ነው የሚያውቀው፣ እነሱ አያውቁም። እኛ እናቅም ማለት እነሱና አላህ ናቸው በመካከላቸው ላይ ያለውን ነገር የሚያውቁት። ግን አብዛኞቻችን እነሱ እኮ እንደዚህ ነበሩ ምናምን እያሉ ነው የሚያቀነባብሩት ማለት ነው። አልሙሂም ደስ ይላል። ቢሆንም ግን ማናቀውን ዝም ብለን አናወራ ማለት ነው እላቸዋለሁኝ። ቢሆንም ግን ወንድ ልጅ በነገራችን ላይ በቃሉ መሰረት አብዛኛውን ወንድ በቃሉ መሰረት አይቀመጥም። ጠንካራ መሆን ነው እንጂ ማለት ነው። አንዱ ቢሄድ አንዱ ይመጣል። እውነትም ከሆነ ደግሞ ቆንጅዬ ልጅ ነው የያዘችው። አላህ ያደርግላት፣ ሰተር አላህ ያደርጋቸው ሁላቸውንም ማለት ነው እላቸዋለሁኝ። በነገራችን ላይ ገርሞኝ ነበረ። ለምንድን መሰላቸው? ጆን ሲወጣ ሁለቱ ደግሞ ሲገቡ እንደ ብስሚላ ምን አይነት ነገር ነው ምናምን እያልኩ ነበረ ማለት ነው። ሁሉም ሰው የተደመመው ለምን እነሱን የሚያሳስራቸው አንዳቸው ነገር የለም። ደግሞ ፎቶ ይለጥፍ ያለውኝ አይንም እንዲያወስዱኝ እንጂ አይኔ ሰው ብሎ መቼም መንግስት አይከታተልም፣ ችግር የለም። እኔ ሰው ብሎ መቼም መንግስት አይከታተልም። ጉፋን ይዞኛል በነገራችን ላይ አንዴ ድምጽ እንትን ይላል። ለዛ ነው ጉፋን እንትን ያኩረፈረፈኝ ነው እላችኋለሁ ውዶቼ። እና ብዙም ባለወራ ደስ ይለኛል ለራሴ ጤንነት ማለት ነው። መንግስት ጋር እንኳን የኔ ቻናል አይደርስም፣ ደሃ ነው የኔ ቻናል፣ ችግር የለም። እና ላይክ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ ውዶቼ። እና እነሱን የሚያሳስራቸው ነገር አልነበረም በሰዓቱ ግን ታሰሩ። በነገራችን ላይ አዶናይ ማሻአላ የውጭ ዜጋ ደረሱ ስለተፈታ ደስ ብሎኛል ምናምን ብሎ ፖስቷል ማለት ነው። ሰው አለው። የኛ መንግስት ምንም ማድረግ አይችልም ሲጀመር ማለት ነው። ዝም ብሎ ብቻውን አይደለም፣ እሺ ወዶ አይደለም ሲጀመር። አበሻ ለራሱ አይመስልም፣ ሌላ ዜጋ የሚመስለው ወዶ አይደለም። ሰው አለው እዛ እና እኛ ሰው የሌለን አላህ ይርዳን እንጂ እላቸዋለሁ ውዶቼ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ቻናሌ ደክሟል እና ሁላችንንም አላህ ይጠብቀን፣ ወጥቶ ከመቅረት ፈጣሪ ይጠብቀን፣ ሁሉን ነገር አላህ ያስተካክልልን። እንግዲህ የእነሱ ማንነትንም ብዙም ባናቅም ባንፈርድ ሀሪፍ ነው። ሁለታቸው ፍቅረኛሞች ሆኖ አይሆኑ አላህ ነው የሚያውቀው ማለት ነው። ያው ግን ገባችሁም ለምን መሰላችሁ እንደዚህ ያልኩበት? ሀይሚና ብሩክን ታውቋቸዋላችሁ። እርግጥ እኔ የቻናላችሁ ተከታታይ አይደለሁም፣ ወላገን ቲክቶክ ላይ እንደዚህ ቆርጦ ምናምን ሲያመጡ ያለሁኝ ላይቭ ላይ ሲገቡ ምናምን፣ ዩቲዩባችሁን ግን እኔ አልከታተልም። እና በዛ ኮሜንት ላይ ካልተጋባችሁ በቃ እናንተ ተጣመሩ ሲባሉ ለመስራትም ሆነ ተጣምሮም ይሆን አላህ ነው የሚያውቀው። በመካከላቸው ምስጢራቸውን ሳያወጡ አብረው ለመስራት ቻሉ ማለት ነው። እነዚህም እንደዛ ሊሆን ይችላል። ገባችሁ? ኮሜንት ላይ ሁሉም ሰው ማለት እነሱ መስራታቸውን ነው የሚፈልጉት፣ ማግኘታቸውን ነው የሚፈልጉት። ኮሜንት ደግሞ ኮሜንት የሚያደርጉት ሰዎች ደግሞ ተከታታዮቻቸው እነሱን ለማስደሰት እነሱ ባላቸው መንገድ ለማድረግ እነዛኞቹም ጥረዋል ማለት ነው። ግን በመካከል ያያቻቸው ነው። ሀታ እንኳን ሄደች መጣች ሄደችብኝ ምን አለች በቃ አሁን ላይ የሚያደርጉት ነገር ማለት ነው። እና አብዛኛውን ጊዜ እኔ የኢትዮጵያ ፍቅረኛ ማማቾች የሚባሉት ለስራ ያኔ የሚገናኙ ነው የሚመስለኝ። አላደለ እይታም የማይኖረው ነገር እዚህ ጋር ዝም ብሎ እንደዚህ ኖርማሊ ነገር ሲፖስቱ እይታ ላይኖራቸው ይችላል። በአንድ ላይ ሆኖ ግን ሲፖስቱ ደግሞ ልዩነት ሊኖረው ይችላል። እና በዛ ምክንያት እንደሆነ ብዬ ስላሰብኩት ነው እንደዛ ያልኩትኝ። አላህ ነው የሚያውቀው ሁሉንም፣ እኔ እንጃ።
እላችኋለሁ ውዶቼ። እናንተም በርቱ፣ ጠንክሩ፣ አብረን እንደግ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ባለንበት ሰላማችን ይብዛ እላችኋለሁ። ሁላችንንም ህልማችንን አላህ ያሳካልን።